ተወዳጁ የሙዚቃ አቀናባሪ ካሙዙ ካሳ ተከሰሰ። ጠቅላይ ሚኒስትር አብይ አህመድን ከልክ በላይ በማሞካሸት የሚታወቀው ሙዚቃ አቀናባሪው ካሙዙ ካሳ ኪን ኢትዮጵያ በተሰኘው የባህል ልዑካን ቡድን አባላት መከሰሱ ተሰምቷል። አቀናባሪው የሀገሪቱን ባህልና ኪነ ጥበብ በሩሲያ፣ በቻይና፣ በብራዚልና በደቡብ አፍሪካ ለማስተዋወቅ ከመንግስት ከፍተኛ መጠን ያለው ክፍያ በቅድሚያ ቢቀበልም ነገር ግን እስካሁን ድረስ በሩሲያና በቻይና ትርኢታቸውን ላቀረቡት ባለሙያዎች የሚገባቸውን ክፍያ አልፈጸመም ተብሏል። ገንዘብ የለኝም የሚል ምላሽ እየሰጠ የሚገኘው ካሙዙ የተቀበለውን ከፍተኛ ገንዘብ ምን ላይ እንደዋለው ሳይታወቅ በቀሪዎቹ ሀገራት የሚደረጉ ዝግጅቶችን ለማከናወን ጥረት እያደረገ ነው። ይሁን እንጂ የቡድኑ አባላት ያለፈው ሳይከፈለን በቀሪዎቹ ሁለት ሀገራት ስራ አንሰራም በሚል ውሳኔ ላይ በመድረሳቸው ጉዳዩን ወደ ሕግ ወስደውታል። ይህ በእንዲህ እንዳለ አቀናባሪው ቀሪዎቹን የብራዚልና የደቡብ አፍሪካ ጉዞዎች በመሰረዝ በሌሎች አማራጮች ለመተካት እየሞከረ መሆኑ ተገልጿል። በቅርቡ የፈንድቃ የባህል ምሽት ተወዛዋዦችን ብቻ በመያዝ ወደ ኬንያ የተደረገው ጉዞ እንዲሁም ከዚህ ቀደም ከቅርብ ሰዎች ጋር ወደ ጃፓን ያደረገውን ጉዞ በዚሁ በኪን ኢትዮጵያ ፓኬጅ ውስጥ ተካተው እንዲቆጠሩ እያደረገ ነው የሚል ውንጀላም ቀርቦበታል። ይህ የውል ጥሰትና ተግባር እንደ አቶ ነብዩ ባዬ ያሉ የባህልና የስፖርት ሚኒስቴር ከፍተኛ አመራሮች ሽፋን እየተሰጠውና ጥፋቱ እየተሸፋፈነ መሆኑን የዜና ምንጮች አክለው ገልጸዋል። ካሙዙ ካሳ በሙዚቃ ብቃቱ የሚደነቅ አቀናባሪ ቢሆንም ከቅርብ ጊዜ ወዲህ ግን ከመንግስት ጋር ካለው ጠንካራ ደጋፊነት የተነሳ ከመንግስት ተቃዋሚዎች ጋር ከፍተኛ ንትርክ ውስጥ ገብቶ መቆየቱ ይታወሳል። አንዳንዶች ይህንን የባህል ልዑክ የመምራት እድልን የሚያገኘው በዚሁ የፖለቲካ ደጋፊነቱ እንደሆነ የሚገልጹ ሲሆን አሁን የተከሰሰውም የክፍያና የውል ጥሰት ጥፋት መንግስትን በማሞካሸት ለመሸፋፈን እየጣረ ነው የሚሉ ወገኖችም ሲናገሩ ተሰምቷል። እንግዲህ ከቅርብ ጊዜ ወዲህ ሁላችንም እንደምናውቀው ካሙዙ ካሳ ከሙዚቀኛነቱ ባሻገር ወይም ከሙዚቃ አቀናባሪነቱ ባሻገር ፖለቲከኛ ሆኖ እየተመለከት ነው እንገኛለን። በተለያዩ አጋጣሚዎች በሚያገኛቸው መድረኮች በሙሉ ያለውን ፖለቲካዊ አቋም ያለውን ድጋፍ ለመንግስት ያለውን ትልቅ አክብሮትና ድጋፍ በተለያዩ ጊዜያት እንግዲህ ሲገልጽ እየሰማ ነው እንገኛለን። ይህንንም ተከትሎ እንግዲህ ብዙ የተለያዩ አስተያየቶች እየተሰጡት ይገኛሉ። የትችትም የድጋፍም ማለት ነው። አንዳንዶች እንደውም ይቅርብህ፣ ሙዚቃ ብታቀናብር ይሻልሃል፣ ይሄ ቦታ ላንተ አይመጥንም፣ ምናቅህ በሙዚቃው ነው፣ ፖለቲካው ይቅርብህ ያሉት ሲኖሩ፣ ሌሎች ደግሞ እንግዲህ በርታ፣ ከጊዜው ጋር መራመድ ነው፣ ይሄ ነው የሚያስፈልገው፣ የተለያዩ ሀሳብ አስተያየት ሰጪዎች አሉ። እንግዲህ ካሙዙ በርታ የሚለውን የደጋፊዎቹን ትዕዛዝ ሰምቶ በሚመስል መልኩ በተለያየ ጊዜ ከሙዚቀኝነቱ በዘለለ ፖለቲከኛ ሆኖ እየተመለከት ነው እንገኛለን። እናም ደግሞ ከላይ እንደገለጽ ነው በባህልና ስፖርት ሚኒስቴር በኩል የቀረበለትን ኢትዮጵያን የማስተዋወቅ እድልን ተጠቅሞ ከተጠቀሱለት 4 ወይም 5 ሀገራት 2ቱ ሀገራት ልዑካን ቡድኑን ይዞ ሄዶ ያቀረበ ቢሆንም ቀጣይ የቀሩት ሀገራት ከመሄዱ በፊት እንግዲህ የሁለቱን አገራት ክፍያ ለልዑካን ቡድኑ ባለመክፈሉ ምክንያት ነው ክስ የቀረበበት። ይህንንም ክስ እንግዲህ እያስተባበለ እንደሚገኝ ነው መረጃዎች እየገለጹ ያሉት፣ ገንዘብ የለኝም በሚል እንዲሁም እንደገለጽ ነው በቅርቡ ኬንያና ጃፓን ያደረገውን ጉዞ ሁሉ ወደ ኪን ኢትዮጵያ ወደ ተሰኘው የጉዞ ፓኬጅ ቀላቅሎ ሩጫዬን ጨርሻለሁ ወይም ዝግጅቴን አቅርቤ ጨርሻለሁ ብሎ የቀረውን ክፍያ ከመንግስት ለመውሰድ በሚመስል መልኩና ደግሞ የቡድን አባላቱን አፍ ለማዘጋት በሚመስል መልክ እየተራራጠ እንደሚገኝ ነው መረጃዎች እየገለጹ የሚገኙት። እንደ እውነቱ ከሆነ እንደዚህ አይነት ተግባራት በተለያዩ ታዋቂ ሰዎች በተለይ እንደዚህ አይነት ሙያ ውስጥ ባሉ ሰዎች የተለመደ ነው። ብዙ ጊዜ እንደዚህ አይነት ክሶች ይነሳሉ። ነገር ግን ያን ያህል ውሳኔ ሲወሰንባቸው አይተን አናቅም። ብዙ ጊዜ ተሸፋፍኖ ነው የሚያልፉት ወይም ደግሞ ስራው ላይ የተሳተፉት ግለሰቦች ይሰለቻቸውና ከሙያው እስከ መውጣት ድረስ ይደርሳሉ። በቃ እንዴ ሁለተኛ ይሄን ወደዚህ ሙያ ተመልሼ ብገባ ብለው ወደ ሌላ ወደ አላሰቡት ሙያ እየተቀላቀሉ እንደሚገኝ ሁላችንም አብዛኞቻችን እናውቃለን። ታዋቂ ሰዎች ብዙ ጊዜ ስማቸውን ነው የሚጠቀሙት። ህዝብ ፊት ያለው ስማቸው እንዳይበላሽ የተለያዩ ነገሮችን እየተጠቀሙ እንደዚህ አይነት ስራዎችን ነው አብዛኛውን ጊዜ የሚሰሩትና
እንግዲህ ከነዛ መካከል እንግዲህ አንዱ ካሙዙ ካሳ ሆኖ ተገኝቷል። ከዚህ በፊት ከባለቤቱ ጋር ተለያይቶ ከሌላ ሴት ጋር በጀመረው ግንኙነትና እሷ በቃኝ ብላ በመክዳቷ ምክንያት ትልቅ ሐዘን ውስጥ ገብቶ እንደነበር ይታወቃል። እንደውም ያኔ ብዙ ሰው እንዴ መቼ ነው ከሚስቱ ጋር የተለያየው? አረ ይሄ ነገር ውሸት ነው እስከ ማለትም ደርሰው ነበረ። እንግዲህ ከላይ እንደገለጽ ነው ካሙዙ ካሳ በዚህ ጉዳይ ምክንያት ክስ እንደተመሰረተበት ገልጸናል። ነገር ግን እስካሁን ድረስ ከባህልና ስፖርት ሚኒስቴር በኩል የተሰጠ ይፋዊ መግለጫ የለም። እንግዲህ ባህልና ስፖርት ሚኒስቴርን የሚመሩት ከዚህ በፊት የአዲስ አበባ ዩኒቨርሲቲ ፕሬዚዳንት የነበሩት አቶ ነብዩ ባዬ ናቸው። ብዙ ሰው እንግዲህ ከእሳቸው ጋር በመተባበር ነው ይህንን ስራ የሰራው፣ እሳቸው ናቸው እየሸፋፈኑለት ያሉት እየተባለ እየተወራ ይገኛል። ነገር ግን አሁን እስካሁን ድረስ ባህልና ስፖርት ሚኒስቴር ምንም አይነት መግለጫን አላወጣም። ስለዚህ ጉዳይ ምንም አይነት መረጃን ለህዝቡ አላጋራም። በሌላው ዜናችን ደግሞ ቲክቶከሯ ዮቲናስ በፍርድ ቤት ክስ ሊመሰረትባት እንደሆነ እየተገለጸ ይገኛል። በቲክቶከር ዮቲናስ ወይም ሀያት ናስር እና በሰይድ አህመድ መካከል ያለው ውጥረት አዲስ ምዕራፍን ይዟል። ብዙዎች ከዚህ በፊት የተፈጠረው ውጥረት በሽምግልና አልቋል ወይም ሰይድ ፈርቶ ትቶታል ብለው አስበው የነበረ ቢሆንም ነገር ግን እውነታው ሌላ መሆኑን ተመልክተናል። በማህበራዊ ሚዲያ በተለይም በፌስቡክ የሚታወቀው ሰይድ አህመድ ዮቲናስ በፈጸመችበት ስም ማጥፋት ፍርድ ቤት ሊያቀርባት መሆኑና ጉዳዩ እንዳልተረሳና በሂደት ላይ መሆኑን ለአድናቂዎቹ አጋርቷል። እንደ ሰይድ ገለጻ እንግዲህ ጉዳዩን በንግግር ለመፍታት ጥረት ተደርጎ የነበረ ቢሆንም ታዋቂ ግለሰቦችና የብዙሃን መገናኛ ሰዎችም በዚህ ጉዳይ ላይ ጣልቃ ገብተው ነገሩን በሰላም እንዲያልቅ ቢሞክሩም ዮቲናስ ግን ለንግግር ፈቃደኛ ሳትሆን ቀርታለች። ጠበቆች ጉዳዩን ወደ ፍርድ ቤት ከመሄዱ በፊት በሕግ አግባብ ማስጠንቀቂያ በዋትሳፕ ልከውላታል። ነገር ግን ዮቲና መልእክቱን ካየች በኋላም ምንም አይነት ማስተካከያ ከማድረግ ይልቅ የፌዝ ምላሽ በመስጠት ችላ ማለቷ ተገልጿል። ሰይድ አክሎም እንግዲህ አንዳንድ ሰዎች ጉዳዩን ለታዋቂነት ወይም ፈርቶ የተወው አድርገው እንደሚመለከቱት ጠቅሶ እስካሁን በሕይወቱ ፖሊስ ፊት ቆሞ ባያውቅም አሁን ግን በሕግ እንደሚያምንና ጉዳዩን እስከ መጨረሻው እንደሚገፋበትም ጭምር አሳውቋል። ቀጣዩ ሂደት እንግዲህ በቀጥታ ፍርድ ቤት የሚታይ እንደሆነ ገልጿል። ከዚህ በፊት እንግዲህ የቲክቶክ አዋርድ ወቅት ዮቲናስ በጣም አነጋጋሪ ሆና ነበረ። በዛን ሰሞን አዶናይን አግኝታው ይሄ ችላ በማለት አይነት ነው ሰላም ያለችው፣ የንቀት ሰላምታ ነው በሚል በጣም አነጋጋሪ ሆና ነበር። ከሌሎች ቲክቶከሮች ጋርም ያላት ግንኙነት አግባብነት ያለው አይደለም፣ ንቀት አለባት እቺ ልጅ የሚሉ ብዙ ሰዎች ነበሩ። አድናቂዎቿ ደግሞ እሷ ላይ ካደረባችሁ ቅናት ወይም ለእሷ ካላችሁ ጥላት ካልሆነ በስተቀር ዮቲናስ በጣም ምርጥ ልጅ ናት፣ ሽልማቱም ይገባታል፣ በጣም ጎበዝ ልጅ ናት፣ መበረታታት ያለባት ልጅ ናት በማለት እንግዲህ ሁለት ሳይድ ተይዞ የነበረ እንደሆነ ሁላችንም የምናውቀው እውነት ነው። በብዙዎች ዘንድ ትንሽ ቅሬታን አጭሮ ነበረ። ለእሷ ያላቸው መልካም አመለካከትም የቀነሰ ሁኔታዎች ተፈጥረው ነበረ። አሁንም እንግዲህ እንደተመለከት ነው ከሰይድ ጋር በገባችው እሰጥ አገባ ምክንያት ነገሩን በሽምግልና ለመፍታት ፍቃደኛ ባለመሆኗ፣ ንግግር ለማድረግ ፍቃደኛ ባለመሆኗ ካላት የንቀት አመለካከት የተነሳ እንግዲህ ጉዳዩ ወደ ፍርድ ቤት ሊያመራ መሆኑን ነው እንግዲህ የሰማ ነው። እንግዲህ ይህ ጉዳይ ፍርድ ቤት ከሄደ በኋላ ምን ሊፈጠር ይችላል የሚለው ጉዳይ ሁላችንንም አጓግቶ እንድጠብቅ የሚያደርገን ጉዳይ ሆኗል። ይህ ጉዳይ እውነት እንደተባለው እሱም እንደዛተው ወደ ፍርድ ቤት የሚሄድ ከሆነ እንግዲህ ለዮቲናስ ቀላል የሚሆን ጉዳይ አይመስለንም። በቀጣይ እንግዲህ በሁለቱም በኩል በፍርድ ቤት የሚኖረውን ሂደት ወይም የሚኖረውን ሁኔታ እናንተ እንደምናሳውቃችሁ ቃል እንገባለን። በሁለቱም በኩል ስንል በካሙዙም ጉዳይ በዮቲናስም ጉዳይ ፍርድ ቤት የሚለውን ምላሽ ለእናንተ ይዘንላችሁ እንደምንቀርብ ቃል እየገባን እኛ ከወዲሁ ተሰናበት። መልካም ጊዜ፣ ቸር ያሰማን።